ይሄዱና በሩን ከፍተው ይገቡና መፈተሽ ይጀምራሉ። መኝታ ቤት ገብተው ቁም ሳጥኑን ከፋፍተው እየፈተሹ ያለ ኤላ ይመጣል። እናም ቤት የምትሰራላችሁ ይላቸዋል። ሊዱና ፍቅር ሀብሉ ያለበት ቦታ ጠፍቷቸው እንዳለ ቁም ሳጥኑን ዝብርቅርቅ አድርገው እየፈለጉት እያለ ኤላ በሩን ይከፍታል። በሩን ሲከፍት በጣም የሆነ ግራ ተጋባ። ምክንያቱም በሩ እንደነበር አልነበረም። ኤላ ወደ ውስጥ ይገባል። ቀጥ ብሎ ግራ ተጋብተዋል። እንዴት ነው ቆይ በሩ እንደዚህ ሊሆን ይቻለው? ሀብሉን እየፈለጉ ያለ ነገር ግን ሀብሉን ሊያገኙት አልቻሉም። እንዳለ የቁም ሳጥን ልብስ አውጥተው መሬት ላይ አድርገውታል። ሳጥን ውስጥ ሲያጡትኝ አልጋውን አንስተው ፍራሹን ከፍራሹ ስር እየፈታሹ እያለ ኤላ ይመጣል። እናም ቤቴ ውስጥ ምን እየሰራችሁ ነው ይላቸዋል። በጣም ይደነግጣሉ። ምንም አይነት መልስም የላቸውም። ሁለቱም ድርቅ ብለው ነበር የቀሩት። ንገሩኝ፣ ቤቴ ውስጥ ምን እየሰራችሁ ነው ንገሩኝ እንጂ እያለ ሲጮህ፣ እነሱ ግን ምንም አይነት መልስ የላቸውም። ኤላና ለምለም ቁጭ ብለው እያወሩ የድሮቸውን ነገር እያስታወሱ እያለ የኤላ ስልክ ይጠራል። እናም አባቱ ነበር። አባ ሰላም ይለዋል ማለት ነው። እንዴት ነህ ልጄ ደህና ነህ ወይ ብሎ ሰላምታ ይለዋወጣሉ። ልጄ የሆነ ነገር ልነግርህ ነበር ይላል። እና ምንድነው አባ ንገረኝ ይለዋል። በቃ ወደዚህ ተመለስ ልጄ፣ እኛ ጋር መኖር ትችላለህ ይለዋል። ጓደኛህ እዚህ ከ3 ቀን በፊት መታለች ይላል። እና ኤላ በጣም ይደነግጥና እና ታዲያ የእሷ መምጣት እኔ ጋር ምን ያገናኘዋል ይለዋል አባቱ። አባቱም ያው ሚስት መፈለግ አይጠበቅብም፣ እኔ አባትህ ጨዋና ቆንጆ ሚስት አጋባሃለሁ ይለዋል። ይሄ ደግሞ ምን ማለት ነው ይለዋል። እናም የቀረውን ደግሞ ስትመጣ እናወራዋለን ይለዋል አባቱ። እኔ በጭራሽ ወደዛ መምጣት አልፈልግም ይለዋል። ለምለም በጣም ደንግጣለች። ምክንያቱም ኤላም በስንት መከራ ነው ያገኘችው። እናም ካሁን በኋላ ፍቅሬን እኖራለሁ እያለች እያለ ነገር ግን ይሄ ሲመጣ ለእሷ በጣም ሀዘን ነበረ። ትደውላለች። በቃ እሺ ልጄ ቻው ብሎ አባቱም ይዘጋዋል። ኤላም ሄሎ አባ እያለ ስልኩ ይዘጋል። ለምለምም በጣም ትደነግጥና ኤላ ምንድን ነው ትለዋለች። አባ ወደዛ እንድመጣ ነገረኝ ይላታል። የት ትላለች። በጣም ትደነግጥና ሄዱና ዴብ አንድ ላይ ቁጭ ብለው ያለ ዴብ በጣም በሀሳብ ሄደዋል። እናም እሷም ብጠራው አይሰማትም። በእጇ እርግፍ አረገችና ዴብ ትላለች። ወየ ሊዱ ይላታል። የት ነው የት ሄድክ ትላለች። በእናትሽ ተይኝ እስኪ ሊዱ ይላታል። ራሴ የማደርገው ሁሉ ግራ ገብቶኛል ይላታል። አንዴ ለምንድን ነው ግራ የሚገባ ብላ ትጠይቀዋለች። ባቢ ደወለ እንዴ ትላለች። ኧረ አልደወለም ሊዱ፣ ግን ሊዱ ለህይወትሽ ትርጉም አትሽለት ታውቂያለሽ ብሎ ጥያቄ ይጠይቃታል። ሊዱን ቋንቋ ነው ደግሞ ለህይወቴ ዋጋ ማጣለት ብላ ትመልስለታለች። ዴብም ኡፍ ይልና አይ ከሰው ጋር ያወራው መስሎ የነበረ ይላታል። ከሊዱ ነሽ ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጣማማችሁ ሁሉ ሰላማችሁ ብዝት ይበልስ። ቻናል አዲስ ነው፣ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታበረታቱን ከልብ አመሰግናለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ሰራተኛዋ አደይ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁ ቪዲዮን ሼር አድርጉ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። እንዲሁም ደግሞ ዛሬ ገና ይህን ቻናል የምትቀላቀሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የሚለቀቁ ቪዲዮዎች ወደ እናንተ እንዲደርሳችሁ ያደርጋል ማለት ነው። ትመጣና ምን እያወራችሁ ነው ትላታለች። ሊዱን ብድግ አድርጋ አንቺን የሚመለከት ጉዳይ አይደለም ይላት ትላለች። ፍቅርም ሊዱ ቅድም እኮ ከፍቶች ስላየሁሽ ላይሽ ነው የመጣሁት ትላታለች። ጸጉሯን እያሻሸች ሪናት ነካኪ እባክሽ ወደዛ ራስሽን ቻይ ትላታለች። ዴብም ሊዱ ደግሞ ምን ሆነሽ ነው ለምን ካፋሽ ይላታል። ፍቅርም ይቻ አደይ ነቻ ልትገላት እኮ ነበረ ትላለች። ዴብም ምን እንዴት ለምን ከአደይ ጋር በምን ተጣላችሁ ደግሞ ብሎ ይጠይቃታል። ምን አድርገሻት ነው ይላታል። ሊዱን ብድግ አድርጋ እኔ ደግሞ ምን አድርጋታለሁ ዝም ብላ ነው እንጂ ትላለች። እና ታዲያ አደይ ከመሬት ተነስታ አንቺን ልትገልሽ ነበር ብሎ ዴብም ይጠይቃታል። ኧረ የምትዩት ለምንድን ነው ቤት የምትሄጂው? ክሬሽ ልትቀሚ ነው ብላ ነዋ ትላለች ማለት ነው። ምን ክሬሽ ነው የምትዩ? ምንድን ነው የምታወሪው ይላታል። ፍቅርም ዴብ እኔ እኮ ባልደርስላት ገላት ነበረ ትላለች። እንዴ ኤላ ጋር ለምን ትሄጃለሽ ብላ ዱላ
ነገሩ እኮ አደይን ያጠገባቸዋት አንተና ባርኮት ናችሁ ትላለች። ሂዱ ፍቅር የምትለው እውነቷን ነው? አደይ ኤላ ቤት ለምን ትሄጃለሽ ብላ ነው እንደዚህ ያደረገችሽ ይላታል። አዎ ኤላ ቤት ለምን ትሄጃለሽ ብላ ነው፣ ፍቅር ባትመጣ ሙቼልህ ነበር ትለዋለች። እኮ በጣም ነው የጠገበችው፣ እኔ ብቻዬን እንዴት ልቻላት ትላለች ፍቅርም። ሊዱም በቃ እኔ ይህ ቤት በጣም እያስጠላኝ ነው ባደይ ምክንያት ምር እያለኝ ነው ትላለች። ሊብም እሺ በቃ እነግራታለሁኝ፣ የምር አደይ እንደዚህ ካደረገች በጣም ነው ማዝንባት ይላል። ልትዋሹኝ ከሞከራችሁ ግን ይላታል። አረ የምሯን ነው እኔ ራሴ በአይኔ ስታስፈራራት አይቻለሁ ትላለች ፍቅር። ሊዱም በቃ አንተ እኛን አታምነንም አይደለ ብላ አኩርፋ ወታ ትሄዳለች። ሊዱም ክችን ትሄድና አደይን ስሚ አንቺ ወንድሜን ደግሞ ምን አድርግ ነው የምትዩ ትላታለች። ምንድን ነው ሊዱ? እኔ ደግሞ መቼ ነው ከዴብ ላይ አይኔን የጣልኩት ትላታለች። ብኩ ለአንቺም ወንድምሽ እንደሆነ ለእኔም ወንድሜ ነው ትላለች። አረ የምርሽ ነው የምታወሪው? ጭራሽ ከኔ ጋርም እኩል ልትወዳደሪ ነው ትላታለች። ዴብ ላንቺ ወንድምሽ ሊሆን አይችልም፣ እሺ አይመጥንሽም፣ እዛው ደረጃሽን ፈልጊ ትላታለች። ዳይም ቆይ ምን ሰምተሽ ነው እንደዚህ የምትናገሪ ትላታለች። ትሰሚኛለሽ ዴብ በአንቺ ምክንያት ተማሯል፣ እሺ ከጠገቡ ሁለተኛ እንዳትደርሽ ትላታለች። ምንም ነገር ነግሮናል፣ እናም ከዚህም በኋላ የምታስቸግዱ ከሆነ እኔና ፍቅር ዋጋሽን ነው ላንቺ የምንሰጥሽ ትላታለች። ትመስላለች እቺ ዶሮ ፊት ትላለች። አዳይም አረ ተይ ተይ ልጁ ተይ፣ እኔ የተሳሳተ ነገር ነው የሰማሽው ትላታለች። ማን ነው እንደዚህ ያለሽ ግን ፍቅር ናት ብላ ትላታለች። አይ ከራሱ ከዴብ ነው የሰማሁት ብላ ትመልስላታለች። ልኳን የማታቅ ሰራተኛ አዳይ አላስቀምጠኛለች እያለ ነበረ። እናም ልኳን የማታቅ እያለ ነው። ስለዚህ ከዚህም በኋላ ከጣገቡ እንዳትደርሽ ትላታለች። ወይ አደይ ወይኔ እዚህ ቤት እንቆያለን እያለ ነበረ። ስለዚህ ከወንድሜ ጋር ወረድ በይ ትላታለች። አይ ልጁ ታይ እኔ እንደዚህ አላደርግም የተሳሳተ መረጃ ነው ትላታለች። ይዛ አመዳ መጀመሪያ ልክሽን ወቂ እሺ ወንድሜ ላይ ከመንጠልጠልሽ በፊት ይቺ ምን ትመስላለች ዶሮ ፊት ትላሃለች። ይህም በጣም ትቆጣና ሊዲያ በቃሽ፣ ካሁን በኋላ ደግሞ ወንድምሽን ምንም ነገር አድርግ ብዬ አላስቸገርኩትም፣ በቃ ካሁን በኋላ መስመር አትለፊ ትላሃለች። ደግሞ አንድ ነገር አተርሺ፣ ወደዚህ ምድር ስንመጣ ሁላችንም ራቁታችንን የመጣን የጊዜ ጉዳይ ነው እንጂ እንደዚህ ያደረገን ብላ ትመልስላታለች። ሊዱን በጣም ትናደዳለች፣ ምክንያቱም እንደዚህ ስለመለሰችላት። እናም ከዴብ ጋር ለማጣላት አዳይን ሁለቱ ፍቅርና ሊዱ የሰሩት ስራ ነው። አዳይም የጊዜ ጉዳይ ነው እንጂ እኔም ከሰው ጋር የምኖርበት ጊዜ ቅርብ ነው እሺ ትላለች። ጭራሽ ለእኔ መልስ ትመልስላለች፣ ለእኔ መልስ ወይኔ የማንም መጫወቻለውን ብላ ትናደዳለች። ለምን በጣም እያለቀሰች ነው፣ ምክንያቱም ኤላ ጥሏ ሊሄድ ስለሆነ በስንት መከራ ያገኘችውን በአደይ ምክንያት ስንት ዓመት ሙሉ ተለያይተው የነበረ ፍቅር አሁን ላይ ሁሉ ነገር ተስተካከለልኝ ስትል፣ ነገር ግን የሰማችውን ማመን ያቃታት። ምክንያቱም ኤላ አባቱ ወደኛ መምጣት አለብህ፣ ደግሞም እኔ አባትህ ምርጥና ቆንጆ የሆነችውን ሴት ነው የማጭልህ እያለው ነበር። ሚስትም መፈለግ አይጠበቅብም፣ ጓደኛ እዚህ መታለች ሲለው ነበር። እናም ኤላ እና ታዲያ የእሷ መምጣት ለእኔ ምንድን ነው የሚያደርግልኝ? ምን ያደርጋል? አባባክህን እኔ ወደሱ መምጣት አልፈልግም ሲለውም ነበረ። ይላታል ማለት ነው። ምክንያቱም እያለቀሰች ስትመጣ እሺ ኤላ አንተ ምን ወሰንክ? ምን ወሰንክ? እባክህን ጥለኛ ትሂድ እያለች ማልቀስ ጀመረች። እባክህን ኤላዬ ጥለኛ ትሂድ፣ ያኔም እኮ አባትህን ሰምተህ ነበር እኔን ጥለኛ ሄድከው እያለች ማልቀስ ጀመረች። ኤላ እና ታዲያ አሁንም ደግመ ጥላይ ልትሄድ ነው? እባክህን ኤላ እባክህን ያንን 7 ዓመታት ድጋሜ እንዲደግመው አታድርገኝ እያለች ማልቀስ ጀመረች። ላይ እባክህን ጥለኛ አትሂድ፣ እኔ እኮ ማንም የለኝም፣ እኔ እኮ ራሴንም ለማጥፋት ሞክሬ ነበር፣ እባክህን እያለች መለመን ጀመረች። ራሴን ከማጥፋትም እየተወኩትኝ አንተን አስቤ ነው። እናም እባክን ኤላ ሁሉንም ነገር ተውና አብረን እንኖር፣ አትሂድ እያለች
ትለምነዋለች። ኤላም በጣም ልብ ተሰብሯል። እናም እባክሽን እንደዚህ አታስቢ፣ የሚፈጠረውን ነገር እኮ አናቅም። እናም እባክሽ ተረጋጊ፣ እንደዚህ አትሁኝ እያለ ይላታል። እኮ እኔና አንቺም እኮ እንገናኛለን ተባብለን የተገናኘ ነው አይደለም። ስለዚህ የሚፈጠረውን ነገር ደግሞ ፈጣሪ ነው የሚያውቀው እና እባክሽን ተረጋጊ ይላታል። ከዚህ በኋላ ምንም ሊፈጠር አይችልም። የላ እባክን፣ እኔ በጣም እየፈራው ነው። እኔ አንተን አጥቼ መኖር